አብርሃም ሌላ ሴት ጋር እንዲሄድ ያደረግሽው አሁንም ቢሆን አንቺ ነሽ። እዚህ ነገር ውስጥ ባትገቢ ኖሮ የሰው ትዳር ውስጥ ባትገቢ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በመጀመሪያ በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነው። መስማትም አልፈልግም። ለምን እንደሆነ ታውቃለህ? ብስኩት የሆነች ልጅ ነች ፍቅር ማለት የምር ነው አይደለም? ይኸውልህ እንኳን ደህና መጣችሁ። እንኳን ደህና ቆየህ። ሰላም አትሉም እንዴ? እኔ በቃ ይሄው የምትፈልገውን ሰው አግኝተሃል። ህልሜ የነበረውን ሰው አብራነች። በቃ በየትኛውም ታሪክ እንደዚህ አይነት ነገር እንደማይፈጠር ድጋሚ ያን ህይወት ላይ ተመለስበት እኛ መንፈልገው አባቴ ነው እንዴ? እሺ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች ምናልባት ካላወቃችኋት። ሄሎ ታኔ ላቃት እሺ ነው ያቃታለሁ። እሺ ምን ሰላም ቢያት እንዴት ነሽ? እኔ መስልት እንዴት ነሽ? ትክክሉን ምን የምታገኘው እኔ እኮ እዛ ደረጃ ጋር መድረስ ስላልፈለኩኝ ነው። ግዴታ ነው። ይሄ እኮ ወንድ ሳይሆን ይባል ሆነ እንድቀርብኝ አልፈልግም። ወንድ እንድትሆን ነው የምፈልገው። አላህ ዋትስአፕ ጋይስ ወንድ መሆን ፈልጋለሁ ብላለችና ወንድ ተኩል አብርሽ አንበሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ ቤተሰቦቼ እንደምን አላችሁ? ተመልሰናል። ፍቅራችን ተመልሳ መጣለች። ማንም ቢመጣ ማንም ቢሄድ ሩቲን ማንም አይወዳደራትም። ዞሮ መጨረሻ ሩቲ ሁሉንም አሸንፋ የምትገባ ይመስለኛል። አቶ አብርሽ ደግሞ አሁን ከኢትዬ ፍቅር ጋር ተመልሶ መጥተዋል። እንግዲህ በሁሉም ነገር ላይ እኔ አለው ማንም አይወዳደረኝም ስትል ነበረችው እህታችን ሄርሜላ እንግዲህ አሁን ደግሞ ተራዋ በፍቅር ልትወረስ ነው ይመስለኛል። ፍቅር ደግሞ እንደምታዩት በፈገግታዋ በቀጫዋታዋ ሳቅታዋ ምናምን ነገሯ አይጠገብምና ትችላለች። ግን ሩቲን አታሸንፍም። አዎ ሰላማት ተመስፈት እንደዛ ነው ያለው። ሰላም ነው ተቀባላለሁ። በእርግጥም ሩቲ የማይቻሉ ብዙ ነገሮችን ችላ አሳልፋለች። ሄርሜላ ደግሞ ያንን የምትችል አይደለም የምትቋቋም አይመስለኝም። ገና ካሁኑ አንገት ደፍታለች። ፍቅርን ገና እንዳየችው አስደነገጠቻትና የፍቅር አማጣት ለሄርሜላ የራስ ምታት ሆኗታል። ነገር ግን ፍቅር ያው ማነች ሩቲ ብዙ ነገር ካሳለፈችው አንፃር የተለመደ እንደሆነ ያው ስለምታውቀው ምንም አልመሰላትም። ሰላም በመባባል ላይ ራሱ ጭበጣዎች ራሱ የተለያዩ ናቸውና አቶ አብርሽ ደግሞ ቆፍጠን ኮስተር ብሎ እንግዲህ ያስተዋውቁ ይገኛሉ። ሄርሜላ እኔ ያለው ብላ እንግዲህ ከሩቲ bitቀማም ያው bitቀማት ደግሞ መታለች። እስኪ እንያቻውና እንመለስ። አያይ ሰላማት ያለም እንዴ አላቀሽም ስላለሽኝ ሰሚ ማስታወቅ ግዴታ ነው እንዴ? አላቀሽ ገኘ እኮ ብዙ ዋጋ ከፍለናል። አብርሽ ዛሬ ገና ነው በሰፊ ያገኘው። ፍቅር ከመምጣቷ በፊት አቶ አብርሽ ትንሽ ተሰግሮ ነበርና ሲመለሱ ገና በሰፊ አገኘውክ ብላ እንግዲህ ሰፍ ብላ አቀባበል አድርጋ ሄርሜላ ወደ ቤት ልትወስድ በጣም ጥራ ግራ እንደምንም ወደ ቤት ወስደ ነበር። ነገር ግን ነገሮችን ፍቅር መታ ደግሞ ያበላሸችባት ይመስለኛል። እስኪ ወደ ቤት ከገቡ በኋላ የሚፈጠረው ነው እንያ ተማላልከለ ምትመጣው ሴት ታለች ምትመጣው ሴት ምን አስታውቃችኋለሁ ያልከን ታለች እንዴ? ስታያት ወንድ ትመስልሻለች እንዴ? አጎንብሶ ጫማ ማውጣት ቀላል ቢሆንም ነገር ግን ተበላሽተዋል። እንግዲህ አስታውቃቸዋለሁ ብሎ አቶ አብርሽ ደግሞ ፍቅርን የመሰለች ቆንጂት ውቢት የሆነችዋን ደግሞ ይዞ መጡ። ሩቲ ደግሞ ጀግኒቷ ቀብራራዋ ምንም አልመሰላትም። ቆም ብላ ያየች ነውና ሄርሜላ አንገት ደፍታለች። የምትመጣው ሴት የታለች ብላ ሲጠይቅ እቺ ወንድ ነች እንደምትመስልሽ እያሉ ነው። ለማንኛውም የሚሆነውን አይተናቸው እንመለስ። ምትመጣውማ ቆንጂዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ አብሽከስ ማለት የምር እሷ ናት። ፍቅር አልገባኝም።
እዚህ ቦታ ላይ ሩትም ጭቃ የረገጠኝ ይመስለኛል። ማነች ሄርሜላም ወጥ የረገጠች ይመስለኛል። ነገሩ ተበለሻሸ። ሁለቱም ተደበላለቀባቸውና አልገባቸውም። ጥያቄው ድጋሚ እንዲገባቸው ጥያቄ እያቀረቡ ይገኛሉ። እስኪ ሰምተናቸው ይንመለስ አይሻልም? ቤተሰብ ይሻላል። እስኪ ላይክ ኮፕ ሊንክ እያደረጋችሁ ማለቴ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ዱቅ አድርገዋ። ፍቅር ናት ካልገባሽ ደጋግሜ ነው ፍቅር መሆኗ ጠፍቶኛ ያቀም በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ትመታለሽ እጅሽ። ናፍቀኸኝ ነበር እንኳን ደህና መጣህልኝ ብላ አጎንብሳ የጫማውን ካልሲ እግሩን ምናምን ብታወጣም ነገሩ እንዳሰበችው አይደለም። እሷንም ደግሞ የምትቀማትና በጫወታም በንግግርም በሁሉም ነገር የምታሸንፋት ደግሞ መጣችና አንገቷን ፍታ አስደረገቻት። ያው ትላንት ከኔ ውጪ ሰው የለም ሩቲ አንቺ ለሱ አትመጥኝም እያለች ዛሬ ደግሞ ፍቅር ሲመጣ ነገሮቿ እንግዲህ ታምታቱባት። እውነቴን ነው። ያው እንግዲህ ምንም አረጋ አይቻልም። እስኪ እንያቸው። በዚህ ሁኔታ አቶ አብርሽ አፈቀሯት ማለት ሳይሆን አስገድዳ የምትደፍራቸው ነው የሚመስለው ሄርሜላ ማለት ነው። እውነት አስገድዳ የምትደፍራቸው ነው የሚመስለው አይመስላችሁም? ቤተሰብ ግን ሩቲ ጀግና አይደለችም? ቤተሰብ ጀግኒት ነች። እንደዚህች በቃ እንደው ሄርሜላ እንደምትሆን ግን ሆና እኮ አታውቅም። አዎ የምርን ነው። አሁን ፍቅር ሲመጣ ግን ድምጥ ማጧ እየጠፋ ነው ያለው። እስኪ እንያቸውና እንመለስ። አጣራ ምን ይመስለኝና ምን ተቀየረችብሽ? ወፈራለችና ትንሽ ምቾት ላይ ነበረች። ብሉ ባጣ በቃ እና ከሷ ጋር ሆንክ ማለት ነው በቃ። ቆይቺ ድራ ከኔ በለጠ ምን እንደምታደርግልህ ሁሉንም እንድትስቅ ታረጋለች። እንዳለቅስ አታረገኝም። ከኔ ጋር ሆነ ስትስቅ ነው እንጂ ስታለቅስ አላየሁህም። በጥርስም እኮ ይለቀሳል። ስለዚህ ከኔ ልቅ እሷ መረጥ። የመረጥኩት ሰላሜን ነው። እና እስካሁን ድረስ የኖር ነው ስህተት ነው ማለት ነው በቃ። በጭቅጭቅና በፉክክር የተሞላ ፍቅር የእውነት ቢሆን እንኳን አንድ ቀን ውሸት መሆኑ አይቀርም። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ። ስለዚህ ይሽሻም ራሴን ለመፈወስ እየሞከርኩ ነው። እኔ ግን እየቆሰልኩ የቆሰልሽው ከሴት ጓደኞችሽ ጋር በነበረሽ ፉክክር እንጂ ከኔ ጋር ታግለሽ አይደለም። አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ከዛ ከኔ ጋር ህይወት ምን ጊዜ እንትግልናት ብለኸኛል ነበር። ፉክክር ናት ግን አላልኩሽም? እንደምን ጠነከርኩ ቃል ተገባብተን ነበር። ስለጠነከርን አይደል እስካሁን የቆየ ነው። ከዚህ በኋላ ግን በቃ ቻው። ጀመረ እንዴት ነው ድጋሚ ተመልሰክ እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ለምሳሌ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁ አዲስ አይደል እንዴት መጣ ዛሬ ወቀክ እንደዚህ መቻል